የኔ ብጤዎችን ራሱ ሳይ ደስ አድርጋ እናት ያሳድጋኝ ቢሆን ብለሽ እንደምትመኝ ሁሉ ገልጸሽልኝ ነበር። ከወለደችው ልጅ ራሱ ከኔ ባሏ ነው የሚበልጥበት። እኔ የትም ልጥለኝ ትችላለች፣ እሱም ግን ልጥለው አልችልም። እኔ እንደዚህ ያለኝ እኔ እኮ እንደዚህ ያደርግሻለሁ ከፈለግሽ እንደዚህ ሆነ በቃ ወስድሻለሁ አይነት ሆኖ እንደ መግዛት ነገር ኖርማል ቃል አይደለም የሚጠቀሙት። ምንም አይመስላትም። የሆነ እሷ ከኔ የምትፈልገው ነገር ሲኖር ነው እኔ ማግኘት የምፈልገው። ለማማ ለወተት ስኳር የምገዛበት አጥቼ እሷ ቁጭ ብላ ጫት ልስቅም ትችላለች፣ ልጠጣ ትችላለች። እንግዲህ ብዙ ጊዜ አሳ እያጠመድክ ከምትሰጠው እንዴት አሳ እንደሚያጠምድ አሳየው ይባላል። ብዙ ሰው ደውሎኛል፣ ብዙ ወንድም አግኝቻለሁ። በጣም ደስ ብሎኛል። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘሁ በትንሣኤ በዓል መዳረሻ ላይ ሆነን የተለያዩ መሰናዶዎችን እያቀረብንላችሁ ነው። ዛሬ ደግሞ ፌቨንን ታስታውሷታላችሁ። እንግዲህ የ19 ዓመት ወጣት ነች። በህይወት ውጣ ውረድ ውስጥ ሆና በልጅነቷ ያሳለፈችውን መከራ በተለይ ደግሞ ወላጆቿ ሳያሳድጓት ያሳለፈችበትን የህይወት ጉዞ አጋርታን አሁን ደግሞ የአንድ ልጅ እናት ሆና እየከፈለች ያለችውን መከራና በኑሮ እንግዲህ ራሷን ችላ ለመኖር የምታደርገውን ጥረትም አጋርታን ነበር። ዛሬ በድጋሚ ጋብዘናታል። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምጋብዘው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እግዚአብሔር ይመስገን። ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነበር? የኔ ምለው ሰው የለም፣ ፍቅር የሚሰጠኝ ወገን የሚሆነኝ የሚያናግረኝ ብለሽ ነበር። እናትና አባትሽ የተለያዩት ወይም ሲለያዩ የእናትሽ የቅርብ ጓደኛ ነች አባትሽን ያገባችሁ? አዎ እንደዛ። እና እንደውም እሷ ናት ሁላ መስከራ ሁላ ያፋታቻቸው። ከዛ በኋላ እንደ አዲስ ከሱ ጋር ተጋብታ ልጅም አላቸው። ስንት አመትሽ ነው አንቺ ይሄ ሲሆን? ትንሽ ልጅ ነበርኩ በጣም በቃ ቢያንስ 4 ምናምን አመቴ ቢሆን ነው። ከፍ ካልሽ በኋላ ነው ይሄ ነገር የተነገረሽ? አይ እኔ ትዝ ይለኛል፣ ብዙ ነገሮች ትዝ ይሉኛል። በህፃነቴ እንደ እንትን ነው ያደግኩት። በቃ ከአቅሜ በላይ አስተሳሰብ ኖሮኝ ነው ያደግኩትና እዛ ድርጅትም ስገባ ትዝ ይለኛል ብዙ ነገር፣ ብዙም አይመች ነገር ነበር። እንደሌላው ማሳደጊያ ማለት ነበረ። እና የሆነ ሰዓት ሊጠይቁኝ ይመጣሉ እናቴና እሷ አሁን ያልኩሽ ማለት ነው። አባትሽን አግብታም ከእናትሽ ጋር አልተለያዩ? ወዳጅነታቸው? አዎ ኖርማል ጓደኛ ናቸው በቃ። አሁን ስቲል አሁንም ጓደኛ ናቸው። እንደውም እኔም እህቴም በጣም ነው የምወዳት። ከሷ የተወለደችውን እህቴም በጣም ነው የምወዳት። እሷም ለእኔ ትልቅ ቦታ አላት፣ እናትየው ማለት ነው። እንዴት አይነት ጠንካራ ጓደኝነት ቢሆን ነው ማለት? እኔም አልገባኝም። ያው እነሱም ተፋተዋል፣ እንደ ድጋሚም ተፋተው አባቴ ሌላ አግብቷል። አሁንም ያው ብቻ አስተዳደግሽ ከባድ ነበር? በጣም ከባድ ነው። እኔ እንዲሁ ዘርዝሬ ራሱን ማልጨርሰው እንትን አኗኗር ነው የኖርኩት። ማለት አንድ ቦታም አይደለም የኖርኩት፣ እዛ እዚህ ያልኩ በቃ የሆነ የሚያስጠላ አስተዳደግ ነው ያደግኩትና በዛ ላይ ሴት ነሽ ማንም የለኝም ብዬ ነው የማስበው፣ ኖራም ስለማታውቅ ማለት ነው እናቴ። እና በጣም ይከፋኛል። እንዲህ መንገድ ላይ ራሱ ልጅ ይዘው የሚሄዱ እናቶች ሳይ፣ በቃ መንገድ ላይ ቁጭ ብለው የሚለምኑ እናቶች ሳይ ምን አለ እንደዚህ አይነት እናት ብትኖረኝ ብዬ አስባለሁ አንዳንዴ። ምን አለ ለምን እንኳን ልትሰጠኝ የምትችል አይነት እናት ብትኖረኝ፣ ለምን የራሷን ደስታ ብቻ የምታስቀድም እናት ኖረች። በጣም ነበር የሚከፋኝ በእውነት። እናቴ አባቴ እያሉ ሲያወሩ በቃ በጣም ያስጠላ ነበረ ልጅነትን አለመኖር። እና ከዛም በኋላም ካደኩም በኋላ አባቴ ጋርም ከመጣው በኋላ እሱ ሌላ 3ኛ ሚስት አግብቷል ብዬሻለሁ። ከ3ኛ ሚስቱም ልጆች ወልዷል፣ 2 ልጆች ወልዷልና እሷም መጀመሪያ የወለደቻቸው ልጆች ነበሩ። በቃ አትወደኝም በዛ ምክንያት። ከልጆቿ የሚነጥል አይነት ነገር ስሜት ስላላት አትወደኝም ጭራሽ። በቃ ከሷ ጋር እንደሆነም አትፈልግም። ብትፈልገኝ ለስራ ብቻ በቃ ቤት ውስጥ መስራት አለባት። ቤትሽበት ለቤት ውስጥ ስራ ነው የምትፈልጊው? በየትኛውም ቦታ በቃ ለስራ። እናቴ እንደው መንገድ ላይ የኔ ብጤዎችን ራሱ ሳይ ደስ አድርጋ እናት ያሳድጋኝ ቢሆን ብለሽ እንደምትመኝ ሁሉ ገልጸሽልኝ ነበርና የሸገር ኢንፎ ሚዲያ ተከታታዮች ደግሞ በዚህ አይታሙ።
በእርግጠኝነት ፍቅር እንደሰጡሽ አይዞሽ እንዳሉሽ ተስፋ አደርጋለሁ። በጣም በጣም እንዴት ነበር? ብዙ ሰው ደውሎኛል፣ ብዙ ብዙ ወንድም አግኝቻለሁ። በጣም ደስ ብሎኛል። እውነት ነው፣ የእውነት እግዚአብሔር ያክብርልኝ። በጣም ነው የማመሰግነው እኔ ተመልካቾቼን። ምክንያቱም እንኳን ላንቺ ለታዳጊዋ አብዝተሽ ፍቅር ለምትፈልጊ ቀርቶ ለሌላውም አለሁ አይዟችሁ የሚል ተመልካች ነውና እንዴት ነበር? በጣም ደስ ይላል በእውነት። እኔ አልጠበኩም። ሲጀመር እንደዚህ ብዙ ሰው ደውሎ እንዲትሪት ያደርገኛል ብዬ አላሰብኩም። ብዙ እህት፣ ብዙ ወንድም፣ በቃ ብዙ አይዞሽ የሚል ሰው ብቻ ደስ ይላል። አንቺን መጠንከር አለብሽ። አሁን ደግመንም ዛሬ እንድንገናኝ እያደረግነው ምን ላይ ደርሰሻል የሚለውን ለማየት እና ከዚህ በኋላ የተሻለ የህይወት መስመር ላይ መግባት እንድትችይ እንግዲህ እስካሁን ያገዙሽም አሉ። ከዚህ በኋላም እንግዲህ አንቺ ህይወት በተሻለ ሁኔታ ላይ እንዲሆን ሌሎች ታዳጊዎች፣ ወጣቶች ከታሪክሽም ይማራሉና ለዛም ነው ያው አሁን እግዚአብሔር ይመስገን ድሮ ከምኖርበት ቤት ማለት ቆርቆሮ በቆርቆሮ ነው ብዬ ነግሬያችሁ ነበር የዛኔ ስመጣ። ከዛ ቤት እግዚአብሔር ይመስገን በእነሱ እርዳታ ኮንዶሚኒየም ስቱዲዮ ቤት ተከራይቻለሁ። በጣም ደስ ይላል። በቃ ልጄም ጤነኛ ናት አሁን እግዚአብሔር ይመስገን። በስርዓት የተንከባከብኳት ነው፣ ብዙ የሚያስፈልጋትን እያደረኩላት ነው። ከዛ ውጭ ደግሞ ለእሷ ሜዲኬር መክፈል እንድችል አድርገውኛል። የ1 ዓመት ምናምን ከፍያለሁ። ከዛ ውጭ ያው የተንቀሳቀስኩ ነው። በምን እየተንቀሳቀስሽ ነው? ምንድን ነው የምትሰሪው? የምሰራው ድሮ እንደነገርኳችሁ ያው ሰው ቤት ነው የምሰራው። ሰው ቤት አጸዳለሁ፣ ዕቃ አጥባለሁ፣ ልብስ አጥባለሁ ምናምን እነሱን እንሰራለሁ። አሁን ደግሞ ቲክቶክ ላይ ይሄን የእናንተን ፕሮግራም ካዩ በኋላ እኔ ለመደገፍ ያው ብዙ ፎሎወር የለኝም፣ ግን በቃ እኔ ለመደገፍ 1-2 ማስታወቂያ ሰርተው ረድተውኛል። በጣም አመሰግናለሁ። አሁን በተሻለ የሙያ ትምህርት መማር ብትችይ እና ወደ ስራ ዓለም ብትገቢ እንግዲህ አሁን ባለፈውም እንደነገርሽን ሰው ቤት እንግዲህ ልብስ ማጠብ ይሁን ቤት ማጽዳት ይሁን የተገኘውን ነው እዛ አካባቢ እየሰራሽ ያለሽው። ግን ደግሞ ገና ወጣት ነሽ፣ ብትማሪ በተሻለ ደረጃ መስራት የምትችይ ነሽ እና የሙያ ትምህርት ለመማር ምንድን ነው የበለጠ ፍላጎትሽ፣ ዝንባሌሽ? እንግዲህ ብዙ ጊዜ አሳ እያጠመድክ ከምትሰጠው እንዴት አሳ እንደሚያጠምድ አሳየው ይባላልና ምን አይነት ፀጉር ስራ ነው? ሜካፕ ነው? ምንድን ነው ያንቺ ፍላጎት በዘላቂነት? አሁን አንቺ ሳትሳቀቂ ቤት ኪራዩን አሁን የ6 ወር ተከፍሎልሻል። ከዚህ በኋላ ግን እንግዲህ 6 ወር ሲያልቅ መሰራት አለበት። እስከዛ መቀመጥ አለበት። ይሄ የ6 ወሩ ጊዜ ላንቺ በትምህርትም በምንም አድርገሽ የሆነ ገቢ የምታገኝበት ቢሆን የተሻለ ነውና እኔ ያው ብዙ ነገር መሞከር ፈልጋለሁ። ግን አሁን ሜካፕ እማራለሁ ብዬ አስቤ ነበር። ግን አንድ ቀን ሄጄ የሆነ ጥፍር የምትሰራ ሴት አለች እና እሷ እኔ ላስተምርሽ ብላኝ አንድ ቀን ሄጄ ቆመሽ ነው የምትማሪው ምናምን እና መቆም አልችልም። ትንሽ ደቂቃ መቆም አልችልም። በጣም ኩላሊቴን ያመኛል እና ወዲያውኑ የሚያዞረኝ ለወድቅ ደርሰው በቃ ያልበኛል ምናምን በቃ አልችልም መቆም ማለት ነው። እና እሱም ለእኔ አይሆንም እና ከድሮ ጀምሮ ኬክ ምናምን መስራት በጣም እወዳለሁ እና ምናልባት እሱን ነገር ብማር ያው እሱንም ቆመሽ እኮ ነው መቼም ያው የምታርፊበት እንትን ሊኖር ይችላል። ግን አሁን ጥፍር ስራውም ምናልባት ጥፍር ስራም አሪፍ ነው። ጥፍር ስራም ብማር እሱ አሪፍ ነው። ሜካፕ ግን ብላኝ ነበርና ቆሞ መስራት በጣም ከባድ ነው። ለአንድ ቀን ለ1 ሰዓት ምናምን ቆሜ በቃ ለወድቅ ደርሼ በቃ ራሴን ስቻለሁ። ጉዳትም ስላለሽ እኮ ነው። ስትወልጅም በደንብ አልታረሽም። ወገቤንም ያመኛል። ከኩላሊት ውጭ ወገቤም አይችልም፣ ይንቀጠቀጣልና ብቻ በቃ ፈጣሪ ብሎ ራሴን ችዬ ራሴ በራሴ ትንሽም ብትሆን ሻይ ቡናም ብትሆን ብጀምር ደስ ይለኛል ለወደፊታችን። ግን ተመስገን፣ እውነት ነው ተመስገን ነው። ትልቁ ነገር ልጅሽ ጤና ትሁን ነው። የልጅሽ አባት ቤተሰቦች በደንብ እንደሚያግዙሽ አሉ። እግዚአብሔር ይመስገን። እነሱ አሁንም አልተውኝ ማለት እነሱ ወደ ገቡበት ሰፈር ነው ቀረብ ብዬ ለመከረት የሞከርኩት። እዛ ሄደው ነበር እነሱ? የእሱ እናት ቤት ገዝታ ወደዛ ሄዳለች።
እና በቃ እኔም ወደ እሷ ተጠግቼ መልካም ናቸው። ከእሱ ጋር አልተገናኛችሁም? ከእሱ ጋር አልተገናኘንም። እሱ እዛው ነው መሰለኝ የሚኖረው። እሷ ግን ወደዛ ሄዳለች ከአባባ ጋር። እኔም ወደ እነሱ ቀረብ ማለት ይሻለኛል፣ እነሱ ቀረብ ይል። ደስ ይላል። እናትሽን አባትሽን አግኝተሻቸው ታውቂያለሽ ወይም ይሄን ፕሮግራም አይተው የሰጡሽ ነገር አለ? አባቴን አግኝቼው አላውቅም። እናቴን አግኝቼ ታውቃለሁ። ምንም በቃ ምንም አይመስላትም። የሆነ እሷ ከኔ የምትፈልገው ነገር ሲኖር ነው እኔ ማግኘት የምፈልገው። ከኔ ካልፈለገች በቃ እኔ ሰርቼ ወይ የሆነ ብር ከፈለገች እኔ ጅል ነኝ ብዬሻለሁ ባለፈውም ስነግርሽ። እና የሆነ ነገር ስጠይቀኝ ሰው ልጅ ኖረኝ ከቸገራት እሰጣታለሁ። እኔ እንደዛ ፈግቼ ነው የማመጣው። አውቀዋለሁ ብዙ ነገር ሆኜ ነው የማመጣው። ግን በቃ ጅልነቴ እንድትመጣና እንድትጠቀምብኝ አድርጋታል። ከዚህ በፊትም ሲቸግራት ነው የምትመጣው። እስከ ስንት ብር ተሰጥተሽ ታውቂያለሽ? ኧረ እሰጣታለሁ ብዙ ብር ማለት የጠየቀችኝን ያህል ካገኘው እሰጣታለሁ። ከየት ታገኛለሽ አንቺ? ካገኝ እሰራለሁ። ሰርቼ እኔ ከእሷ የተሻለ አገኛለሁ። እሷ ቤት ነው የምትቀመጠው። አሁን ባሏ ነው ሰርቶ የሚያኖራት እና የሆነ ነገር ከፈለገች እኔ ቤትም መታ የሆነ ነገር ልትወስድ ትችላለች ምናምን። 5,000 10,000 ትሰጫታለሽ? እሱን የሚያክልማ እኔ አላገኝም። ከየት አግኝቼ? እሱማ ቢሱ ነው። ግን በቃ ገንዘብ ስትፈልግ ነው አንቺ ጋር የምትመጣው? ከፈለገች በቃ እንደውም የሆነ ሰዓት አብረን እየኖርን ምናምን በጣም በቃ እኔ ስፈልግ አትሰጠኝም ማለት እኔ ስፈልግ አላገኝም ከሷ ምንም። ለማማ ለወተት ስኳር የምገዛበት አጥቼ እሷ ቁጭ ብላ ጫት ልስቅም ትችላለች፣ ልጠጣ ትችላለች። እኔ ሲያስፈልገኝ ሂጂ ወጥቼ ጓደኞቼ ለምኝ ካጣው ጓደኞቼ ለምኝ ነው ማድረግላቸው። እሷ ካላት ስለ ጫት ለምን በቃ ራስህን አድን የሚባል ነገር አለ። እሱን ነው ተጠቀሙ። ቅድሚያ ለራስ የሚባለውን ነገር። ከእሷ የተወለደ ሌላ እህት ወንድም የለሽም? የለኝም። ወልዳ አልወለደችም እስካሁን። አሁን ካገባችሁ ባሏም አልወለደችም። በሀገራችን እጅግ በጣም ብዙ እናቶች ለልጆቻቸው መስዋዕትነት ከፍለው ሲያሳድጉ ነው። አንቺ እንኳን ለልጅሽ እየከፈልሽ ያለሽው መስዋዕትነት ቀላል አይደለም። እኔ አላውቅም። እሷ እኔ እንጃ ለምን እንደዛ እንደሆነች አላውቅም። አይነት ምንም አይመስላትም። ቅድሚያ በቃ እሷና ባሏ ከወለደችው ልጅ ራሱ ከእኔ ባሏ ነው የሚበልጥበት። እኔ ትሟጣ ልጥለኝ ትችላለች፣ እሱን ግን ልጥለው አልችልም። አላውቅም ምን አይነት ባህሪ እንደሆነ። ምናልባት ስላላሳደገችኝ ሊሆን ይችላል፣ አላውቅም። ግን ምንም ቢሆን መውለድ እኮ ትልቅ ነገር ነው። እንግዲህ አይዞሽ ነው ማለት የምችለው፣ ሌላ ነገር ማለት አልችልም። ግን እንደው ዋና ወደ ተገናኘንበት ነገር ስንመጣ አንቺ በዘላቂነት የምትፈልጊው ከፍላጎትሽ ተነስተን ወደዛ እንድናመራ ምናልባት የሙያ ትምህርቶች በነፃ ሊሰጡልን የሚችሉ ተቋማት ካሉ እንግዲህ በዚሁ አጋጣሚ እንጠይቃለን። ግን የአንቺ ፍላጎት ምንድን ነው የሚለውንም እንትን ለማለት ነው። የኔ በቃ እንደነገርኩሽ የምግብ ነክ ነገሮችን ብማር ደስ ይለኛል። ማር ቢሰራ ደስ ይለኛል። ፍላጎትም ስላለኝ አሁን ይሄ ሻይ ቡና በሚለው በትናንሽ ነገር ተነስተሽ መስራት ትችያለሽ? እችላለሁ። ምንድን ነው የሚያስፈልገው ለሱ? ያው ለሻይ ለቡና የሚሆኑ ግብአቶች ይኖራሉ። ወንበር፣ ቤት ኪራይ ይኖራል። ከዛ በቃ ትንሽዬ የምትሆን 3 ወንበር፣ 3 ጠረጴዛ፣ 6 ወንበር አይነት ነገር ይመስለኛል የሚያስፈልገው። በጣም ብዙ። አንቺ ለመስራት ዝግጁ ነሽ? እኔ ያው ሙሉ ለሙሉ። መልካም ነው። እንግዲህ ይህንን ለማድረግ የፍቅር ስጦታ በሚል የሸገር ኢንፎ ሚዲያ ተከታታዮች ወደኛ የላኩት አለ። ለብዙ እናቶች መድረስ እንዲችል አስበው ነው የላኩት። እንግዲህ እነሱ ከላኩት ላይ ለዚህ ማስጀመሪያ እንዲሆንሽ፣ ምክንያቱም 6 ወሩ አልቆ ቤት ኪራይ ምን ልክፈል ብለሽ ተመልሰሽ ሌላ ችግር ውስጥ እንዳትወድቂ የዚህ የ6 ወር ጊዜ ለአንቺ ስራ መጀመሪያ ቤት ማፈላለጊያ እንዲሆንልሽ መነሻ እንዲሆንሽ ነው። ሌሎች የሸገር ኢንፎ ሚዲያ ተከታታዮችም እዚህ ላይ ይጨምሩበታል ብዬ አስባለሁ። ለፍቅር ስጦታ ብለው ወደኛ ከላኩት መካከል 20 ሺህ ብር አስተላለፈልሻለሁኝ። በጣም ነው የማመሰግነው። ሻይ ቡና ለመጀመር ምናልባት መነሻ ሊሆንሽ ይሆነኛል። በጣም አመሰግናለሁ። ከሆነ ብዬ ነው ይሄንን የላኩት። የፍቅር ስጦታ ብለው እንግዲህ ለበዓል ለአውደ ዓመት ብለው ነው እነሱ የላኩት። ግን ደግሞ
ሁሌ ከሰራሽ ቤትሽ ሙሉ ከሆነ ሁሌ ፋሲካ አውደ ዓመት ይሆናል አይደለም? ስለዚህ ለአንቺ ስራ መጀመሪያ ቢሆን ብለን ነው እንግዲህ 13 ጓደኛሞች ናቸው። እኛው ለእኛ የሚል ማህበር አቋቁመው በየ3 ወሩ እየተገናኙ እንግዲህ ቡና ይጠጣሉና ሲገናኙ ደግሞ ዝም ብለን ከምንለያይ ብለው የተወሰነ መዋጮ እያደረጉ ይለያያሉ። እንግዲህ ይሄንኛው ተሰባስቦ ነው ወደኛ ወደ 160,380 ብር የላኩት። እንግዲህ ለተለያዩ እናቶች መድረስ እንዲችል ታስቦ ነው። ካሰባሰቡት ገንዘብ ላይ አንቺ መነሻ ሆኖሽ ቦታ ብትይዢ ለነሱ ትልቅ ደስታ ነውና አንዲትን ልጅ በልጅነቷ እናት የሆነች የልጅነትን ጣዕም ሳታውቅ እናት የሆነች ኑሮዋን ለመጀመር የሚያስችላት እንደው ሻይ ቡና ለመጀመር የሚያስችላት ቢሆን በሚል እንግዲህ በዝግጅት ክፍላችን ይሄንን አንዱ አንቺ ብትሆኚ ብለን አስበን ነው ዛሬ የጠራንሽ። ይሄንን አስተላልፋለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እነሱንም እናንተንም እነሱን ነው ማመስገን። ከደወሉልሽ እንደው በተለየ የምታጫውችን ነገር አለ? ያው አንዳንዶቹ ይደውላሉ፣ አንዳንዶቹ ያው መጥፎ ባህሪ ያሳያሉ። ግን አዎ ያው የመግዛት አይነት ነገር አለ አይደለ? እኔ እንደዚህ ያለኝ እኔ እኮ እንደዚህ ያደርግሻለሁ ከፈለግሽ እኔ እንደዚህ የሆነ በቃ ወስድሻለሁ አይነት ሆኖ እንደ መግዛት ነገር ኖርማል ቃል አይደለም የሚጠቀሙት። ብቻ ይቅርስ። ግን አብዛኛው ጥሩ ነገር ይሻላል፣ ይበልጣል። ብዙ ጓደኛ፣ ብዙ እህት፣ ብዙ ወንድም አግኝቻለሁ። እዚህም እዛ ከውጭም ከዚህም ሀገር። እዚህ ሀገር የሚችሉት በገንዘብ ይረድተውኛል፣ የማይችሉት ደግሞ የልጃቸውንም ልብስ አምጥተው ሰጥተውኛል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እግዚአብሔር ይምላላችሁ፣ ባጎደላችሁት ሁላችሁ ነው። አይዞሽ በርቺ። ስራ ከጀመርሽ በኋላ ደግሞ መተን ምን ላይ ደርሰሻል እንላለን። እሺ ደስ ይለኛል። እንኳን አደረሰሽ። እንኳን አብሮ አደረሰን። እንኳን አደረሳችሁ የምታያቸው ካሉ ሁሉንም ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ